ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በህገ መንግስታዊ የክልሉ ግዛቶች ጉዳይ እንደማይደራደር ህወሓት አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች የይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የተሰጠን ውሳኔ ትላንት ባወጣው መግለጫ አስታውቋል። ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ውሳኔ አሳልፏል። በዚህም የሁመራ፣ የአድረመጽ፣ የኮረም ኦፍላ፣ የጸለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። ይህንን አስመልክቶ መግለጫ ያወጣው ህወሓት በበኩሉ ድርጅቱም ሆነ ህዝቡ በህገ መንግስታዊ ግዛቶቹ እንደማይደራደር አስታውቋል። የፌዴራሉ መንግስት የክልሉን ህገ መንግስታዊ ግዛቶች ራሱ ባደራጃቸው ታጣቂዎች በኃይል እንዲያዙ አድርጓል በማለት የከሰሰው ህወሓት የፌዴሬሽን ምክር ቤት ወስኖታል የተባለውና በብሔራዊ ምርጫ ቦርድ በኩል ይፋ የተደረገው ውሳኔ ህገ መንግስቱንና የፕሪቶሪያውን ስምምነት የሚጥስ ከመሆኑም በላይ የህዝቡን ህልውና ይበልጥ አደጋ ላይ የሚጥል ነው ብሎታል። ውሳኔው ጦርነት እንደማወጅ ይቆጠራል ሲልም አክሏል። የፌዴራሉ መንግስት ሁሉንም የሰላም አማራጮች ገፍቷል በማለት የወቀሰው ህወሓት ህገ መንግስቱም ሆነ ስምምነቱ እየተጣሰ ቢሆንም ችግሮችን አሁንም በውይይት የመፍታት አቋሙን አለመቀየሩን አስታውቋል። ውሳኔው በጦርነቱ ምክንያት ተፈናቅለው በመጠለያ ጣቢያዎችና በስደት ላይ ያሉ ዜጎችን እንዲሁም በታጣቂዎች በኃይል በተያዙ አካባቢዎች የሚኖሩ የትግራይ ተወላጆችን ስቃይ ሆን ብሎ ለማራዘም ያለመ ነው በማለት ወቅሷል። ከዚህም በተጨማሪ በትግራይና አማራ ህዝብ መካከል አዲስ ውጥረት እንዲፈጠር ያለመ አደገኛ አካሄድ ነው ብሎታል። በክልሉ ከሚንቀሳቀሱት ተቃዋሚ የፖለቲካ ፓርቲዎች መካከል አንዱ የሆነው ሳልሳይ ወያነ ትግራይ ፓርቲም በበኩሉ የፌዴሬሽን ምክር ቤት ውሳኔ የኢትዮጵያን ህገ መንግስትና የፕሪቶሪያውን የሰላም ስምምነት በግልጽ የሚጥስ የትግራይን ህልውና አደጋ ላይ የሚጥልና ወረራን የሚያበረታታ ነው በማለት ውሳኔውን አውግዟል። የትግራይ ህዝብ በህዝብ ተወካዮች ምክር ቤትም ሆነ በፌዴሬሽን ምክር ቤት ምንም አይነት ተወካይ ሳይኖረው የሚተላለፍ ውሳኔ ህጋዊ ተቀባይነት እንደሌለው በመጥቀስ ቦርዱ እያስፈጸመው ያለው ትግራይን ለመበተን የታለመ ሁለት ዋና ዋና አደገኛ አቅጣጫዎችን የያዘ መሆኑ ከመግለጫው ይዘት ለመረዳት ችለናል በማለት ወቅሷል። የመጀመሪያው የፌዴራል ምርጫ ወጥመድ ተብሎ ሊገለጽ የሚችል ሲሆን ምርጫ ቦርዱ እነዚህ ግዛቶች ገና ከትግራይ መንግስት ቁጥጥር ውጪ ባሉበት ማለትም በአማራ ኃይሎች ወይንም በፌዴራል ጥበቃ ስር ባሉበት ለፌዴራል የህዝብ ተወካዮች ምክር ቤት ምርጫ ለማካሄድ ማሰቡ ለህገወጥ የመሬት ነጠቃና ወረራ እውቅና ለመስጠት የታለመና በኃይል በተያዙት አካባቢዎች ላይ እንዲሰፍሩ የተደረጉት ሰፋሪዎች ብቻ የሚመርጡበት ሂደት በማካሄድ ትግራይ በፌዴራል ምክር ቤት ያላትን ውክልና ለመንጠቅ የታለመ ሴራ ነው በማለት ወንጅሏል። ሌላኛው ግን የአካባቢዎቹ የህዝብ ስብጥር በሰፋሪዎች ከተቀየረ በኋላ ሪፈረንደም ወይንም ህዝበ ውሳኔ በማካሄድ የትግራይን ግዛቶች በኃይል ለያዙት አካላት ህጋዊ ሽፋን ለመስጠት ያለመ ነው ብሏል። ውሳኔው የኢትዮጵያን ህገ መንግስትና የፕሪቶሪያውን የሰላም ስምምነት በግልጽ የሚጥስ እንዲሁም የትግራይን ህልውና አደጋ ላይ የሚጥልና ወረራን የሚያበረታታ በመሆኑ እንደሚኮነነውና እርምት እንዲወሰድበትም ጠይቋል። ጉዳዩን በተመለከተ አቋሙን የገለጸው የአማራ ብሔራዊ ንቅናቄ ፓርቲ በበኩሉ ምርጫ ቦርድ ያስተላለፈውን ውሳኔ ከፕሪቶሪያ ስምምነት መንፈስ አንጻር ቢያከብረውም ችግር ፈጣሪዎች የሚደመጡበት የህዝብ ድምጽ ግን የሚታነቅበት ሁኔታ እንዲቀጥል እንደማይፈቅድ አስታውቋል። የህዝባችን ጥያቄ የጥፋት ኃይሎችን ለማባበል ሊውል እንደማይገባ ለክልሉ ምክር ቤት ጭምር ምርጫ መካሄድ እንዳለበትና ይህም ሂደት ዘላቂ መፍትሄ እስኪያገኝ ድረስ ህገ መንግስታዊ ገደብ ዘለልና ልዩ ፖለቲካዊ ውሳኔ ሊተላለፍ ይገባል ያለው አብን በአካባቢዎቹ ያለው ህዝብ በባህል በስነ ልቦናና በማንነት ከሚመስለውና ባለበት የአስተዳደር ወሰን ማለትም በአማራ ክልል ምክር ቤት ጭምር ተሳትፎ እንዲኖረው መብቱ ተጠብቆለት እንዲሳተፍ የመምረጥና መመረጥ መብቱ ሊከበርለት ይገባል በማለት አቋሙን አሳውቋል። በተለይም በራያ አካባቢዎች ያለው ህዝብ በህወሓት ምክንያት በደል እየደረሰበት ነው ብሎ የህዝቡ ጥያቄ ህጋዊ መቋጫ ባለማግኘቱ አካባቢው አሁንም መፍትሄ እንደሚሻ ነው የጠቆመው።
በወልቃይት ጸገዴ የአማራ ማንነት አስመላሽ የተባለው ኮሚቴም በተመሳሳይ መልኩ ባወጣው መግለጫ ባለፉት ዓመታት የይገባኛል ጥያቄ በሚነሳባቸው እነዚሁ አካባቢዎች ነዋሪ የሆነው ህዝብ በማንነትና አስተዳደራዊ መዋቅሮች ውዝግብ ሳቢያ የመምረጥና መመረጥ መብቱን ተነፍጎ ቆይቷል ያለ ሲሆን የፌዴሬሽን ምክር ቤት በክልሎች መካከል የሚነሱ አለመግባባቶችን በመፍታት ረገድ ያለውን ስልጣንና ኃላፊነት ተጠቅሞ የአካባቢዎች ምርጫ በፌዴራል መንግስት ቁጥጥር ስር እንዲከናወን ያስተላለፈውን ውሳኔ እንደሚቀበለው አስታውቋል። ውሳኔው ህገ መንግስታዊ ስርዓት አልበኝነትን ሳይሆን የህዝብ ሉዓላዊነት እንዳይሸረሸር ያለመ በመሆኑ የወልቃይት ጸገዴን ህዝብ የማንነት ጥያቄ በመፍታት ረገድ በጎ ጅምር መሆኑን ገልጿል። የትግራይ ጊዜያዊ አስተዳደር እንዲሁም በክልሉ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ውሳኔውን የተቃወሙ ሲሆን ውሳኔው አደገኛ መዘዝ ሊያመጣ ይችላል በማለት ስጋታቸውን መግለጻቸው ይታወሳል። ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ። ኢትዮጵያ የቀይ ባህር ተጠቃሚ እንድትሆን ግብጽ ድጋፍ ልታደርግ እንደምትችል ገለጸች። በቀይ ባህር ዙሪያ ያለው ውዝግብ ከተቀዛቀዘና ኢትዮጵያ በውዝግቡ ላይ የሐሳብ ለውጥ ካደረገች የቀይ ባህር ተጠቃሚ እንድትሆን ግብጽ ድጋፍ ልታደርግ እንደምትችል መግለጿን የግብጽ ባለስልጣናትና ምንጮቹን ዋቢ በማድረግ ዘናሽናል ዘግቧል። ይኸው የእቅድ ሰነድ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ እንዲደርስ መደረጉን የጠቆመው ዘገባው ሰነዱ ለዓመታት የዘለቀውን የታላቁ የኢትዮጵያ ህዳሴ ግድብን ውዝግብ ላደራደር ላሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መላኩን አመልክቷል። ሰነዱ በኢትዮጵያ በኩል ተቀባይነት ካላገኘ ግብጽ በሱዳን በሶማሊያና በጅቡቲ ያላትን ከፍተኛ የፖለቲካና ወታደራዊ ኃይል እንዲሁም በደቡባዊ ቀይ ባህር ላይ ያላትን ከፍተኛ የባህር ኃይል በመጠቀም ኢትዮጵያ በነዛ ሀገሮች ወደቦች እንዳትጠቀም ልታገድ እንደምትችል የሚያሳይ ማስጠንቀቂያ ይዟልም ብሏል። በጉዳዩ ዙሪያ ከኢትዮጵያ መንግስት በኩል ምላሽ አለማግኘቱን ያመለከተው ዘገባው ነገር ግን የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃንና ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በጋራ በሰጡት መግለጫ ኢትዮጵያ የቀይ ባህር ተጠቃሚ ለመሆን ያላትን ጥልቅ ፍላጎት ጠቅላይ ሚኒስትር አብይ አህመድ መግለጻቸውን አስታውሷል። የግብጽ እቅድ የመጣው አንካራና ካይሮ ሱዳንን እያናጋ ያለውን ጦርነት ተከትሎ ግንኙነታቸውን በፍጥነት እያጠናከሩ ባሉበት ወቅት ሲሆን ሁለቱ ሀገራት ለሱዳን ጦር ኃይል ድጋፍ ያደርጋሉ። የአፍሪካ ፖሊሲዋን በጋራ ወታደራዊ ስምምነቶችና የቴክኒክ ድጋፍ ላይ ትኩረት በማድረግ ከኢትዮጵያ ጎረቤቶች ጋር ለመቅረብ ትኩረት ሰጥታ እየሰራች ያለችው ግብጽ ከኤርትራ ጋር ያላትን ግንኙነትም እያጠናከረች ትገኛለች። ሪፖርተር በጉዳዩ ዙሪያ የውጭ ጉዳይ ሚኒስቴር ከፍተኛ ኃላፊዎችን ለማነጋገር ተደጋጋሚ ጥረት ቢያደርግም አልተሳካም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። አገራችንን ሰላም ያደርጋል። መመካከሩ ጥሩ ለወደፊታችን ለሀገራችን ጥሩ ድልድይ ይሆናል ብዬ ገምታለሁ። ኮሚሽኑ ተስፋ አለን። ተስፋው ምንድነው? ለሀገራችን ይጠቅማል የሚለውን ከህብረተሰቡ የተሰበሰበውን አጀንዳ
ኮሚሽኑ በትክክል ያቀርባል ብለን እናስባለን። ሌላው ይሄ ክፍፍል ደም መፋሰስ ይቆማል ከዚህ በኋላ ብዬ አስባለሁ። ሌላው እኔ ልል የምፈልገው ነገር ምናልባት ወንድሞቻችን በጫካ ያሉት ወንድሞች ወደ ምክክር ኮሚሽኑ መጥተው በሰላም ያለውን ሁኔታ ለህዝባቸው ድጋፍ ይሰጣሉ ብዬ አስባለሁ እና ጥሩ ነው ያለው ሁኔታ። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወድስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኮኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒል ቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ